በነገራችን ላይ ቀደም ብዬ ሰርቼ ቢሆንም በገነት ንጋቱ አላመንኩም ነበር። የሆነ ጥርጣሬ ውስጥ ነበረኝ። ይሄ ነገር እንዴት ትወልዳለች አልወለደችም ምናምን። አሁን ግን ትክክለኛውን አመጡና ይኸው ፊት ለፊቴ ፍርጥ አረጉት። አይ አሁን አምኛለሁ። አንዳንድ ጊዜ አንዳንድ ሰዎች መነጋገሪያ መሆን ስለሚፈልጉ ምናልባት መነጋገሪያ መሆን ፈልጋ ይሆናል። ደግሞ ምን መነጋገሪያ መሆን ትፈልጋለች? ታዋቂ ሰው ነች እያልኩ ከራሴ ጋር በነገራችን ላይ በጣም ብዙ ነበር ሳወራ የነበረው። ቀደም ብዬ በሰራው ቪዲዮ ገነት ንጋቱ ወለደች ብዬ በሰራው ቪዲዮ መጨረሻ አካባቢ ራሱ ሰምታችሁት ከሆነ እባክሽ ገነት ንጋቱ እንደ እውነት ከሆነ እንደ እውነት የሚያደርገልን ነገር ይሄን ነገር 100% እውነት ነው የሚለውን ነገር እንድናምንበት የሆነ ነገር አሳየን ብዬ ነበር። ይኸው መቼም አንተ ካላየህ አታምንም ብላ ነው መሰለኝ አመታ ቪዲዮ ቅፍ አድርጋ ጭራሽ ልጇን በነገራችን ላይ ልጇ መክሊት ብቻዬን አልቀረሁም ሴት እህት አለኝ ሴት እህት አግኝቻለሁ ወንዶች ብቻ ነበሩ እያለች በቲክቶክ ላይ ለቀዋለች። እሷም ራሷ በደስታ ማለት ነውና ዋው በጣም አሁን በጣም በኮንፊደንስ በቃ በሙሉ እንትን ምናምን በወኔ ምናምን እንዳወራ አረገችኝ። በፊት እኮ እንዲህ ይሄ ነገር ውሸት ይሆን እንዴ ምናምን አድማጮችንም አላሳስትም ምናምን እኔ ወሬኛ ሆኜ እነሱን ወሬኛ አላረጋቸው ምናምን በጣም ብዙ ነገር ሳወራ ነበር። ይቅርታ ግን ሰላምታ ብዬ ነው እንዴ ሰላም ብያለሁ? ይቅርታ ካላልኳችሁ ሰላም ጤና ይስጥልኝ የዞላ ቲዩብ ተከታታዮች፣ ገብተናል በሰፊው ስቱዲዮአችን ላይ ተከንተናል። ተሽከርካሪ ወንበር ላይ ቁጭ ብለን ነው እንግዲህ ለእናንተ አለ የተባለውን መረጃ ለማድረስ የተገኘ ነው። የሚገርም ነው በእውነት። አንዳንድ ጊዜ ለወሬ ሲቸኩሉ ሰላምታም ትረሳላችሁና እንዴ መግቢያማ ግድ ነች። እቺ ነገር ከቀረችማ በቃ ምኑን አወራሁት? ምን ይወራል? እና ገነት ንጋቱን እኔ በጣም በማደንቃትና የበለጠ ሁለት ነገር ነው ገነት ንጋቱ ላይ የሆነ አሻራ አድናቆትን እንደተው ያደረገኝ ሁለት ነገር ነው። አንድ ነገር የአባቷ ነገር ዋው አባቷ በእውነት ነው የምላችሁ እንደ ገነት ንጋቱ አይነት አባት ሀገር ቢመራ ኢትዮጵያን አሜሪካ ማድረግ የሚችሉ ሰዎች ነበሩ። በእውነት ነው የምለው በእውነት ቤተሰቡን በትክክል የሚመራ በስነ ስርዓት እየጻፈ በስነ ስርዓት ታሪክ የሚያስቀምጥ ምዕራፍ ይሄ ነገር እንደዚህ ነው ይሄ ነገር እንደዚህ ነው እያለ ያገቡትን የሚቆጣ ስብሰባ የሚያደርግ ምናምን ታሪኩን ግን ታውቃላችሁ የገነት ንጋቱ አባት ታሪክ በእውነት ይሄ እንኳን ይሄ አሁን እንደው እንድትወልድ ያደረገ የእሳቸው ጸሎት ነው ብዬ ነው የማስበው። የቤተሰቡ ጸሎት ቢያባት በእውነት ዋው ብዬ ያደነኩለት አባት ፈጣሪ ነፍሳቸውን ይማረው አርፈዋል። በእውነት በበለጠ ውሳኔ የሚባል ፊልም ላይ ነው እንግዲህ መጀመሪያ የገነት ንጋቱን ውሳኔ በሚባል ፊልም ነው ፊልም ምን መሆኑን እንኳን በማላቀበት ሰዓት ላይ ውሳኔ የሚባል ፊልም አይቼ ሳለቅስ የነበረው አብሬ ከፊልሙ ጋር እስክስቅ ብዬ ወይኔ ጎዷት ወይኔ ልጆቿን ወሰዱባት ወይኔ እንደዚህ ሆነች ምናምን እያልኩ ፊልም እንኳን ፊልም መሆኑን አላቅም። በቃ እውነተኛ ታሪክ መስሎኝ የአንዱ ጠላት የአንዱ ደጋፊ በመሆንበት ለምሳሌ ሆሮር ሆኖ የሚሰራውን የመጥፎ ሰው የክፉ ሰው ምናምን ምለው ምስኪን ሆነችው ወይኔ ስታሳዝን ምናምን የምንልበት ሰዓት በዛ ሰዓትና በውሳኔ ፊልም አልቅሻለሁ። ቁጭ ብዬ አልቅሻለሁ። ብዙ ሰዎችም አልቅሰዋል፣ እኔ ብቻ አይደለም። ግን መጨረሻ አካባቢ ግን የህንድ ፊልም ነው ከህንድ የተተረጎመ ነው ሲባል ነው ወይ ለህንድ ፊልም ያለቀስ ነው ወይኔ ምናምን ያልነው እንጂ ውሳኔ ፊልም የመጀመሪያ እንግዲህ ወደ ህዝብ ብዙ ሰርታለች። ግን ሰዎች ውስጥ የበለጠ እንድትቀርና ጥሩ ነገር እንዲኖራት ያደረገ ወይ ደግሞ አሁን ለምሳሌ ገነት ንጋቱ የሚለውን ስም እኔ የበለጠ ያስኩት አድማጮች እናንተ በምን እንደያዛችሁት በኮመንት አስቀምጡልኝ። እኔ ግን ገነት ንጋቱን የሚለውን ያስኩት በውሳኔ በሚባለው ፊልም ነው። በጣም አልቅሽ ያዩ ፊልም ትዝ ይለኛል። ገና ልጅ ነበርኩ ለነገሩ አሁንም ልጅ ነኝ። ከዓመት እስከ ዓመት 18 ዓመቴ ነው ታውቃላችሁ። አልፎ ያቅም ከ18 ዓመታት ይቆጣጠራሉ እንጂ የፈለገ ዓመት እየቆጠረው እያለፈው ይሄዳል እንጂ 2025 2026 ይምጣ እንጂ የኔ ዓመት ግን ነው የኔ እድሜ ንቅንቅ የለም ከ18 ላይ እና በጣም ይገርሙኛል በእውነት የእሷ አባት በጣም ይገርሙኛል። እሷን ወደ ውስጥ ያስገቡት ውሳኔ ፊልም ነው። ግን በእሷ ውስጥ ደግሞ አባታቸውን ሳቅ የተነገረው የተነበበው ሲያርፉ ነፍሳቸውን ይማረው። በጣም የሚገርም ትክክለኛ ቤተሰብ መሪ የሆኑ እንደሳቸው አይነት ሰው ደግሞ ኢትዮጵያን ቢመራ ደግሞ ጥግ ላይ ማድረግ የሚችል ምርጥ ብቃት ያላቸው ሰው ናቸው። ፈጣሪ ነፍሳቸውን ይማረው በድጋሚ እና አሁን ስናያቸው አሁን መክሊት ልጇን አይታችኋታል። በእውነት ወንዱ ልጅም እድሜው ነው ወጣት ነው።
ግን የምታዩቸው ነገር በቃ እንደ ወጣትነት አይደሉም። በቃ ይሄ ምራቁን ዋጥ አድርጎ እንደተረጋጋ ምናምን ነገር ነው። አሁን መክሊት እድሜዋ ነው በዚህ ሰዓት ላይ የምታብድበት የምትፈነጭበት የምትናገሩን ማታቀበት ይሆናል አይደል ወይ ሰዓት ነው። ግን ረጋ ያለች ነች። አይታችኋ ከሆነ ድምጿ የማይሰማ ሰው ሲያወራ እንኳን ብላ ሰው አውርቶ ሲጨርስ ተቀብላ የምታወራ የምታዳምጥ ነች። እና በጣም ይገርሙኛል። እኔ እውነት እንደው ድፍረት አይሆንብኝ እንጂ እንደ መክሊት አይነት ሚስት ባገኝ ደስ ይለኛል። በቃ በእውነት የሚገርም ከጎኔ ልጥፍ አድርጌ እሷን በቃ ትዳርን መምራት የምችለች። ለምን ስትማር የመጣችዋለ ስታይ የመጣችዋለ በቃ ትክክለኛ ታማኝና ጥሩ ሚስት ነው የምትሆነው። በእውነት ነው የምለው መክሊት እድሜዋም ነው በነገራችን ላይ እድሜዋም ነው አሁን ትክክለኛ እድሜዋም ነው። ትክክለኛ ለትዳር የምትውልጅ እሷን ያገባ ሰው እጁን ተስሞ በእናቱ የተመረቀ ነውና እኔም ተመርቄ ያለው በእናቴ እጄን የተሳምኩ ነኝ። ግን ባገኛትና ባገባት ደስ ይለኛል። በዚሁ አጋጣሚ እንደው ሽምግልና አመለካችሁ ሰዎች ብትኖሩ ደስ ይለኛል። በእውነት ትክክለኛ ትዳር አክባሪ ልጅ ነች፣ ታስታውቃለች። በቃ ይሄ ሲሪየስ ነገር ነችና ደስ ይላል። ለማንኛውም ግን ወደ ቁም ነገሩ ደግሞ ስንመለስ እንግዲህ ገነት ንጋቱ የመጀመሪያውን አርግዛለች የሚል አንድ ቪዲዮ ነው የታየው። እሱም ሆዷ እየታየ እንትን ሲል ሆዷ ለመሸፈን ስጥር ነው። ሰዎች አይ ይሄ እርግዝና ነው ሆድሽ ለምንድን ነው የምትሸፍኚው? ኧረ እባክሽ የሚል ሜሴጆች ኮመንቶችም እሷ ጋር በዙ። ከዛ በኋላ እጅ ነው የተለቀቀው፣ የህፃን ልጅ እጅ ለቀቁ። አይ ይሄ ነገር እንዴት ነው እንዴ ምናምን ሲባል እጁን ይሄን የምታዩትን እጅ ማለት ነው እንዴ ገነት ንጋቱ እውነት ነበር ማለት ነው የዛን ጊዜ ያረገዘችው። እስቲል ምክንያቱ አውርቻለሁ ግን ጥርጣሬ ላይ ነበሩ። ከዛ በኋላ እንደገና ምላከች ታቅፋ የመጨረሻው አሁን ይሄ ፎቶ የምታየው ፎቶ ታቅፋ እንደገና ይሄን ፎቶ ለቀቀች። የዛን ጊዜ ነው በቃ እኔ እስቲል በዚህም ይሄን ፎቶ ማይቼ ጥርጣሬ ውስጥ ነኝ። እንዴ ይሄ ነገር እንዴት ነው ምናምን ብዬ ከዛ ደግሞ የመክሊት ይሄ የምታዩትን ቪዲዮ መክሊት የለቀቀችውን ይሄን ቪዲዮ መክሊት እህቴ እያለች ለቀቀች፣ ታናሽ ትንሿ እህቴ ምናምን የሚል እና ይሄ ሁሉ ሲደጋገም እስቲል አላመንኩም ነበር። ግን አሁን ደግሞ መግቢያ ላይ መጀመሪያ ላይ ያያችሁትን ፎቶ ቤተክርስቲያን ውስጥ ቁጭ ብላ ህፃኗን አቅፍታ ክርስትና ስታስነሳ ይሄ ደግሞ ፎቶ መጨረሻ ላይ ወጣ። ከዛ የኔም አመልና የኔም ወኔ ገንፍሎ ወጣ አንድ ላይ። ለዛ ነው እንደዚህ በወኔ ላወራ የመጣሁት። እና ቀደም ብዬ የሰራው ቪዲዮ አይታችሁ ከሆነ የሆነ የጥርጣሬ ወሬ ነው አላ እውነት ነው ውሸት ነው የሚል ነው ውስጤ። አሁን ግን በሙሉ በቃ በሙሉ ምክንያቱም ሙሉ አድርጋልኛለች ገኒ የሆነ ነገር ላኪልን በቃ ይሄ ነገር እውነት ነው ውሸት ነው የሚለውን ነገር እንድናረጋግጥ እባክሽ የሆነ ነገር አድርጊልን ብዬ ነበር። እሷም ይሄው ካላመንክማ ይሄው አለ ይጨመርልሃል ደሞ ላንተ ያልሆነ የሚል ቪዲዮ ተለቋል። እኔም በደስታ እንግዲህ ይሄን ቪዲዮ ይዤ መጥቻለሁ። እንኳን ደስ ያለሽ፣ ፈጣሪ ልጅሽን ያሳድግልሽ። እንግዲህ የደራረሱ ወንድ ልጆች አሏት እንደምታውቁት። ሴት ልጅ ግን መክሊት አንዷ ብቻ ነበረች፣ ጨዋ መክሊት። ምናልባት አይታወቅም ወደፊት። አሁን ደግሞ አንድ ህፃን ልጅ ተወልዷል። ዋው ደስ ይላል በእውነት። ብዙ ነገሮችን አሳልፋለች። ያው የምናውቀው ነገር ነው መቼም ብዙ ያለፉ ነገሮች አሉ። ከረጅም ዓመት በኋላ ነው ስብስብ ብለው ደግሞ በፍቅር እየኖሩ ያሉት። ልጆቿን ያሳደገችበት መንገድ ጥንካሬዋ ምናምን የሷ ራሱ አንድ ትምህርት ነው። የሷ ያን ሁሉ ትምህርት ግን የሷ ትምህርት ያን ሁሉ ድርሻ የሚወስደው ደግሞ አባቷ የሄደበት መንገድ ነው በእውነት። በጣም እኔ ስለ አባቷ በጣም ብዙ ባወራ ራሱ አልጠግብም በእውነት ነው የምለው። እና ምናልባት የእሱን ቪዲዮ ያላያችሁ የገነት ንጋቱ አባት ብላችሁ ገብታችሁ ሰርች አድርጎ ዩቲዩብ ላይ ብታዩት ታሪክ ነው የምትሰሙት። ራሷ ዩቲዩብ ላይ የተለቀቀ ታሪክ ነው በቃ የምትገረሙበት ታሪክ ነው። እና ወደፊት እኔ እንደዚህ ቢሆን ብላችሁ የምትመኙት ነው። እኔ እንደሆነ እንደሷ በእውነት ነው እንደሷ አባት ብሆን ብዬ እመኛለሁ። በቃ የቤተሰብ መምሪያ የሚባለዋል ቤተሰብ የሚመራ ምናምን እንደዚህ አይነት ነገር ቢኖረኝ ብዬ እመኛለሁ። ልጆቼ ካደጉም ካግብተውም ከወጡ ምናምን በኋላ ኑ ብዬ ሰብስቤ ፍቅርን የማስተምርበት ምንድን የቸገረው ምን ተፈጠረ መካከላችሁ ላይ ምን አሳለፋችሁ የሚጠይቅበት ምናምን አለ። በጣም ደስ የሚል ነገር ነውና እዩት ፕሊስ። ካላያችሁት የእሳቸውን አባት ብታዩ ብዙ ነገር ማውራትም ብዙ ነገር ማድነቅም ትችላላችሁ። በጣም የሚገርም ነው። ለማንኛውም ግን ገነት ንጋቱ ፈጣሪ ልጅሽን ያሳድግልሽ። እንኳን ደስ አለሽ። ስለተከታተላችሁኝ አመሰግናለሁ። ያያ ዞላ ግን ይቀጥላል። ያያ ዞላ ያያ ዞላ ያያ ዞላ ያያ ዞላ